ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ ምን አይነት ምላሽ ሰጡ? ይሄን ለእናንተ የምናቀርበው ይሆናል። ሌሎች በርካታ ጉዳዮች አሉ። ስለምትከታተሉን እናመሰግናለን። ሰብስክራይብ አድርጋችሁ አብራችሁን ሁኑ። በትላንትናው ዕለት የመጨረሻ የፓርላማ ቆይታቸውን አድርገው ነበረ። በፓርላማ ውስጥ ጎላ ባለ መልኩ የተቃውሞ ድምጽ በማሰማትም ይታወቃሉ። ዶክተር ደሳለኝ ጫኔ በዛሬው ዕለት ከፖለቲካው ዓለም ራሳቸውን ስለማግለላቸው በፌስቡክ ገጻቸው ላይ ባጋሩት መልእክት የበርካቶችን ቀልብ ስበዋል። ትላንትናም እንደተለመደው የተለያዩ ጥያቄዎችን ለጠቅላይ ሚኒስትሩ አንስተው ነበረ። ከምጣኔ ሀብታዊ እስከ ፖለቲካዊ ጉዳዮች ድረስ ጠቃቅሰው ነበረ። ከዚሁም መነሻ በማድረግ ጠቅላይ ሚኒስትሩ እንደ ዶክተር ደሳለኝ የመደመር ፍልስፍና የበላው ወይም ደግሞ የተረዳው ሰው የለም ሲሉ ተናግረው ነበር። ከዛም በኋላ እንዲያውም ችግኝ ከመትከላቸው ከፓርላማ ቆይታው ከተጠናቀቀ በኋላ ወደ ችግኝ ተከላ ከማምራታቸው በፊት አብረው ቢሰሩ ማለትም ለመንግስት ቢያገለግሉ ዶክተር ደሳለኝ እንደዚሁ አስተያየት እየሰጡ ፓርላማ ውስጥ ቢቀጥሉ ይሄ መጨረሻ ነው ያሉትን ዶክተር ደሳለኝ ቆይታ እንዲሁ ተራዝሞ ፓርላማ ውስጥ ቢቆዩ ደስ እንደሚላቸው ጠቅላይ ሚኒስትሩ ተናግረው ነበረ። ይሄን ጉዳይ ማረጋገጫ ሰጠውታል ዶክተር ደሳለኝ በፌስቡክ ገጻቸው ላይ ባሰፈሩት መልእክት ማለት ነው። በ2013 ሰኔ ወር በተካሄደው ምርጫ በባህር ዳር ምርጫ ጣቢያ ተመርጠው ምርጫ ክልል ውስጥ ይቅርታ ለህዝብ ተወካዮች ምክር ቤት አባልነት በቅተው ነበር። ይሄ የህዝብ ተወካዮች አባልነት ቆይታቸው አባጣ ጎርባጣ ነበረው። ማለትም በመካከሉ እስር ገጥሟቸው ነበር። ሌላውም ቢቀር ጓዳቻቸው ለእስር ተዳርገው ነበረ። ይሄም በእርሳቸው ላይ ስጋት አይፈጥርም ማለት ያስቸግራል። እንግዲህ በፌስቡክ ጽሁፋቸው ላይ ዶክተር ደሳለኝ ምስጋናቸውን አስተላልፈዋል ለሁሉም ይመለከታቸዋል ብለው ለሚያስቧቸው አካላት። እናም ዶክተር ደሳለኝ ለጠቅላይ ሚኒስትሩ ጥያቄ የሰጡት ምላሽ እንግዲህ ያው ምንድነው? በትናንትናው ዕለት የምክር ቤቱ ጉባኤ ላይ ክቡር ጠቅላይ ሚኒስትሩ አብረን እንስራ በማለት ላቀረቡልኝ ጥሪና ላሳዩን አክብሮት ከልብ የመነጨ ምስጋናን አቀርባለሁ በማለት ነው በመጀመሪያ በምስጋና የሚጀምሩት ምላሻቸውን። ከጉባኤው መጠናቀቅ በኋላ ጥያቄ ያቀረብን የተቃዋሚ የምክር ቤት አባላት ከክቡር ጠቅላይ ሚኒስትሩ ጋር በነበረን የችግኝ ተከላ መርሃ ግብር ላይም በሰባተኛው ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግቤ ቢሆን ኖሮ እጩ ላለማቅረብ ወስነው እንደነበር ገልጸውልኛል ብለዋል። እንግዲህ እርሳቸው ማለትም ዶክተር ደሳለኝ ምርጫው ላይ ቢሳተፉ ኖሮ እንግዲህ ማንን ወክለው ይሳተፋሉ የሚለውን እዚህ ጋር አስምሩበት። ምክንያቱም እርሳቸው የሚያነሱት ሐሳብ አሁን ካለው የአብን ፓርቲ አቋም የተለየ ነው። በአባልነትም እየቀጠሉ ነው ለማለት ያስቸግራል። ምናልባት አባል ሆነውም ነገር ግን አባል ያልሆኑ ሰው ናቸው። ፓርቲው የሚያወጣቸው መግለጫዎችና የአቋም መግለጫ ሀተታዎችን የተመለከተ ሰው ይሄን ጉዳይ ይረዳዋል። እና በግላቸው ነው የሚወዳደሩት። ምክንያቱም አብን ኢንዶርስ ላይ ያረጋቸው ይችላል። ሌላም አንድ ሰው አሉ እንደዚሁ አብንን ወክለው ገብተው የነበሩ ዶክተር አበባው ደሳለው የተባሉ ሰው እናም እርሳቸውም ከአብን ሪዛይን አድርገው የትብብሩ አባል ሆነው ነው ምርጫ ተወዳድረው የነበሩት። በአሁኑ ምርጫ ባይቀናቸውም እና ዶክተር ደሳለኝ ምን ሆነው ወይም ደግሞ በግላቸው ነው ወይ እጩ ሆነው ይወዳደሩ የነበሩት? አንደኛ፣ ሁለተኛ ተወዳድረው ፓርላማ ውስጥ ቢገቡ ኑሮ የግል ተወዳዳሪ ተብለው ነበር የሚሰየሙት የሚለውም ጥያቄ የሚነሳ ነው። ሶስተኛ ደግሞ ይሄ ነገር ከልብ የመነጨ የጠቅላይ ሚኒስትሩ ሐሳብ ነበር ወይ? ዲሞክራሲያዊነት ይታይበታል ወይስ ይንጸባረቅበታል? የዲሞክራሲ መንፈስ የተንጸባረቀበት ሐሳብ ነው ወይ የሚሉ በርካታ ሐሳቦች ሊነሱበት ይችላሉ። ዙሮ በመጨረሻም በምክር ቤቱ ሳነሳቸው
የነበሩ ሀሳቦች ጠቃሚ እንደነበሩ በትኩረት እንደሚወስዷቸውና በምክር ቤቱ ብቀጥል ፍላጎታቸው እንደነበር የገለጹልኝን ሀሳብም በበጎ ጎኑና በቅንነት ተመልክቻለሁ ብለዋል ዶክተር ደሳለኝ። ይሁን እንጂ ላለፉት 10 ዓመታት የህዝብን አደራ ለመወጣት ካደረጉት ከፍተኛ ጥረት እና ድካም በኋላ አሁን ባለው ሁኔታ ውሳኔ በሙያዬ ሀገሬን ለማገልገልና ጎን ለጎን ደግሞ ወደ ግሉ ሴክተር በመግባት የማስባቸውን የስራ ውጥኖች ስታርታፕስ ላይ ለመስራትና ለቤተሰቦቼ በቂ ጊዜና ትኩረት መስጠት መሆኑን በታላቅ አክብሮት ለመግለጽ እወዳለሁ ብለዋል። ከዚህ የፓርላማ ተሳትፎ የማጠናቀቂያ ማግስት ራሴን ከማንኛውም ቀጥተኛ ፖለቲካ እንቅስቃሴ የማገለል ሲሆን ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት የማልሳተፍ መሆኑን በይፋ አሳውቃለሁ ብለዋል። ይሁን እንጂ የፖለቲካዊ ተሳትፎ ቢያበቃም የአማራን ህዝብ አንድነት በሚያጠናክሩ የአማራ ህዝብ ከሌሎች ወንድሞቹ ጋር ያለውን አብሮነትና መስተጋብር በሚያሳድጉ እንዲሁም የኢትዮጵያውያንን ኑሮ በሚያሻሽሉ ማህበራዊና ሀገራዊ ጉዳዮች ላይ በሙያዬ ማድረግ የምችለውን አስተዋጽኦ ሁሉ አደርጋለሁ። ለሀገሬ ዘላቂ ሰላምና ለእውነተኛ ብሔራዊ ውይይትና እርቅ እንዲሁም ለዜጎች የኑሮ ሁኔታ መሻሻል ያለኝ መሻት አሁንም ወደፊትም ጽኑ ነው ሲሉ ነው የተናገሩት። እንግዲህ ያላቸው ሙያ ምንድነው? በውሃ ምህንድስና ዘርፍ እስከ ዶክተሬት ድረስ ነው ትምህርታቸውን የተማሩት። በባህር ዳር ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት ውስጥ ሲያስተምሩ ነበርና በዚሁ ዘርፍ ውስጥ ስራቸው እንደሚቀጥሉ ነው ያመለከቱት። እናም ይሄ ነበረ ለጠቅላይ ሚኒስትሩ የሰጡት ምላሽ። እንግዲህ በዛው በፓርላማው ላይ በቀጥታ የሰጡት ምላሽ ባይሆንም ማለት ነው። ወደ ሌላ ጉዳይ ስናልፍ በዛሬው ዕለት እኛም ጠዋት ላይ አስቀድመን ዘግበነው ነበር። ከዛም በኋላ እኛ ከዘገብነው ከ5 ሰዓታት በኋላ ነው የመሀል ሀገር ሚዲያዎች የዘገቡት። የመንበረ ሰላማ የሚባለው በትግራይ ያለው የኦርቶዶክስ ቤተክርስቲያን መዋቅር ላይ ያሉ ከፍተኛ አመራሮች ማለትም ጳጳሳት እና ሌሎች የሃይማኖት አባቶች የሚገኙበት መኖሪያ ቦታ ወይም ደግሞ የመንበረ ጵጵስናው ቦታ ላይ የጥይት ተኩስን ተፈጽሞ ነበረ። የግድያ ሙከራም ደርሶ ነበረ። በዚህም ጉዳት ባይደርስባቸው የግድያ ሙከራው ግን ስጋትም መፍጠሩና በዚህም ደግሞ ጉዳዩ ዙሪያ ምርመራ እንዲካሄድም ጥሪ አቅርበው ነበረ የመንበረ ሰላማ ከፍተኛ የሃይማኖት አባቶች ማለት ነው። እናም በዛሬው ዕለት እንግዲህ አንዳንድ ተጠርጣሪዎች በቁጥጥር ስር መዋላቸው ታውቋል። የመንበረ ሰላማ ምክትል ስራ አስኪያጅ የሆኑት መልአከ ምህረት ሀጎስ ሀረጎት የተባሉት የሃይማኖት አባት ከሌሎች የጥበቃ ጓዶች ያንን አካባቢ አክሱም ከተማ የሚገኘውን መንበረ ሰላማ ተብሎ የሚጠራው የመንበረ ሰላማ መቀመጫን የሚጠብቁ ጠባቂዎች በቁጥጥር ስር መዋላቸው ተነግረዋል። እንግዲህ በዚህም ውስጥ አንዳንድ ጉዳዮች እየተነሱ ነው። የመንበረ ሰላማ ውስጥ አንዳንድ ክፍፍሎች አሉ የሚሉ ጉዳዮች ሲጠቀሱ ነበረ። ይኸውም እንግዲህ ምክትል ስራ አስኪያጁ በዋናነት የብፁዕ አቡነ አረጋዊና የብፁዕ አቡነ መርሃ ክርስቶስ ቀኝ እጅ ናቸው ተብለው ነው ሲጠቀሱ የነበሩት። እናም ይሄን ጉዳይ የሚፈጸሙት በዚሁ ውስጣዊ ሽኩቻ ምክንያት እንደሆነ የሚናገሩ ወገኖች አሉ። ሌሎች መገናኛ ብዙሃን እንደዘገቡት ከሆነ እንግዲህ የአክሱም ከተማ ፖሊስ በሊቃነ ጳጳሳት መንበር ላይ የተፈጸመውን የጥይት ሩምታ ተኩስና የግድያ ሙከራ ተከትሎ 3 ተጠርጣሪዎችም በቁጥጥር ስር ማዋልም በይፋዊ እኛ ቅድም የጠቀስነው ይሄኛው በመደበኛ መልኩ የተላለፈ መረጃ አይደለም። እንግዲህ አሁን የምንነግራችሁ ነው በትግራይ መገናኛ ብዙሃን ነው የወጣው መረጃ ማለት ነው። የአክሱም ከተማ ፖሊስ የወንጀል ምርመራ ኃላፊ የሆኑት አሰፋ ገብረ ማርያም እንደተናገሩት በአክሱም ከተማ በመንበረ ሰላማ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃነ ጳጳሳት መኖሪያ ሰኔ 30 ቀን 2018 ዓ.ም እኩለ ሌሊት አንድ ጥይት ተተኩሷል። አንድ ጥይት ነው የተተኮሰው። ይሄ ጥይት የተተኮሰው በዛ
በመኖሪያው አካባቢ ጠባቂ በነበረው ዘበኛ አማካኝነት እንደሆነ እንደተረጋገጠ ተናግረው ይህንን ተግባር ፈጽሟል የተባለ እና ተብሎ የተጠረጠረ ዘበኛ ጨምሮ 3 ተጠርጣሪዎች በህግ ቁጥጥር ስር መዋላቸውን አመልክተዋል። እንግዲህ የሶስቱ ስም እኛ ቅድም የጠቀስነው የምክትል ስራ አስኪያጁን ስም አልተጠቀሰም እዚህ ዘገባ ላይ፣ የመደበኛ ሚዲያዎች ላይ የቀረበው ዘገባ ላይ። እንግዲህ ጉዳዩ ተጣርቶ ደግሞ ምን አይነት ኢንቴንሽን ነበረው ይሄን ለመፈጸሙ የሚለውን እንግዲህ አብረን የምናየው ይሆናል። የዛሬው አነጋጋሪ ጉዳይ ይሄ ነበር ማለት ነው። ወደ አቶ ጌታቸው ረዳ ስናመራ በአዲስ አበባ በአንድ ምሽት ከ300 በላይ የትግራይ ተወላጆች ታስረው እንደነበር ተናግረዋል። በትግራይ እየተደረገ ያለው መጠነ ሰፊ ወታደራዊ የግዳጅ አፈሳ አምልጠው ወደ አዲስ አበባ የሸሹ የትግራይ ተወላጆች ናቸው እንግዲህ የታሰሩት። ከታሰሩት መሃል በርካቶች እንዲለቀቁ አቶ ጌታቸው አድርጌያለሁ ብለዋል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ናቸው አቶ ጌታቸው ረዳ። ትላንትና እንግዲህ በጠቀስነው ዘገባ ስብሰባ ላይ ሃርመኒ ሆቴል በተካሄደው የመገናኛ ብዙሃን ሚና እና የዲሞክራሲ ሁኔታ በትግራይ በሚል አርዕስት በተካሄደው ውይይት መድረክ ላይ ነው ንግግሩን ያካሄዱት። አቶ ጌታቸው በርካታ ጉዳዮችን በንግግራቸው ዳሰዋል። አሁን በትግራይ የተደረገ ያለው ወታደራዊ አፈሳ አዳዲስ ተፈናቃይ እየፈጠረ ነው ብለዋል። ለኔ ከትግራይ ውትድርና አፈሳ አምልጦ ወይም ፈርቶ የሚመጣ ሰው ተፈናቃይ ነው፣ ስራ ፍለጋ አይደለም የመጣው እዚህ ሲሉ ተናግረዋል። በርካታ የትግራይ ተወላጆች እየታሰሩ ነው የሚል ሪፖርት በተደጋጋሚ እየቀረበላቸው በመሆኑ በቅርቡ ከፌዴራልና ከአዲስ አበባ ፖሊስ ጋር ውይይት ማድረጋቸውን ጠቅሰዋል። ስለሆነም ስለ ሁኔታውም አስረድተዋል። አንዳንዱም የነበረው ሁኔታ ያስደነግጣል። በእርግጥ ከጸጥታ አካላቱ ጋር ስለምንነጋገር በአጭር ጊዜ ውስጥ ያለ አግባብ የታሰሩ ሰዎችን ማስፈታት ላይ ነው እየጣርን ያለነው። ከሚመለከታቸው አካላት ጋር እንገናኛለን። ነገር ግን አንድ ቦታ ማለትም ለሚኩራ ክፍለ ከተማ በአንድ ምሽት ብቻ 300 አካባቢ የትግራይ ተወላጆች ታስረው ነበር። ከዚያ ውስጥ በትክክል ይሄ ነው ሊባል በሚችል ወንጀል ተጠርጥረው እንዲቆዩ የተደረጉት 9 ብቻ ናቸው በማለት ገልጸዋል። አቶ ጌታቸው በቁጥጥር ስር ውለው ከነበሩ ሰዎች ብዙሃኑ ተፈናቃይ መሆናቸውንና መኖሪያ ስለሌላቸው በአንድ ቤት ውስጥ በርካታ ሰዎች እየኖሩ ይገኛሉ ሲሉም አንስተዋል። ይሄ እንግዲህ በአዲስ አበባ ከተማ የሚስተዋለው አጠቃላይ ሁኔታ ነው። የፍልሰቱ ማለትም ከመቀሌ ወደ አዲስ አበባ የሚደረገው ፍልሰት እየጨመረ ስለመምጣቱ ዋናው ማሳያ ትግርኛ የሚናገረው ሰው ብዛት ከእለት ወደ እለት በአዳዲስ ፊት ወይም በአዳዲስ ገጽታ እየጨመረ መምጣቱ ነው እና እኛም ከዚህ በፊትም ደጋግመን ተናግረናል። ኢምፓክቱ ቀላል አይደለም ይሄ ነገር እያልን ነው ያለነው እና የሚፈጥረው ተጽዕኖ ምንድነው የሚለውን እንግዲህ አብረን ነው የምናየው። ይሄ ወታደራዊ አፈሳ ሁኔታ እንግዲህ በትግራይ ቀጥሎ እንዳለ ነው እየተነገረ ያለው። ኮሃ ከተማ ስንሄድ በኮሃ ከተማ ወጣቶች በመሳሪያ በጦር መሳሪያ እገዛ ጭምር ታፍሰው መወሰዳቸው ተነግሯል። ዛሬ ሌሊት ነው 8 ሰዓት ላይ በኮሃ ከተማ የተፈጸመው ነገር እጅግ በጣም አስደንጋጭ ነው ተብሏል። በአንድ የእንግዳ ማረፊያ አርፈው የነበሩ ከተለያዩ የትግራይ ዞኖች የመጡ የትግራይ ተወላጅ የሆኑ ወጣቶች የዚህ ጥቃት ወይም ደግሞ የዚህ አፈሳ ዋነኛ ኢላማ ሆነው ነበር። ማንነታቸው በግልጽ የማይታወቅ ፊታቸውን በጭንብል የሸፈኑ እነዚህ ታጣቂ ኃይሎች በኃይል በጦር መሳሪያ እገዛ ወጣቶችን አፍሰው ከነ ንብረታቸውንም ጭምር የወጣቶቹን ንብረት ዘርፈው እንደወሰዷቸው ነው የተነገረው። ከዚህም በተጨማሪ ወጣቶቹ ወዳልታወቀ ቦታ ይዘዋቸው ሂደዋል። እንግዲህ ይሄም በከተማ ውስጥ በርካታ ጭንቅን ፈጥሮ እንዳለ ነው የሚነገረው ያለው። እጅግ በጣም አስቸጋሪ ሁኔታ ነው ያለው። ይሄ ሁኔታ እንግዲህ በትግራይ ውስጥ በጣም አስጨናቂ ሂደትን እየፈጠረ ነው። ፍልሰቱንም እያባባሰው ይገኛል ነው የተባለው። ኢንጂነር ገዳይ ዘርአጽዮን ጋር እንሄዳለን። እንግዲህ ኢንጂነር ገዳይ ዘርአጽዮን ላይ በፌስቡክ እና በሌሎች የማህበራዊ ሚዲያዎች ላይ ትችት እየቀረበባቸው ነው። ይሄውም ከጋዜጠኛ መሳይ መኮንን ጋር ባደረጉት ቆይታ ላይ የህወሓት አካሄድ ጦርነቱን የሚያስቀር እንቅስቃሴ ነው ሲሉ መናገራቸውን በማንሳት አሁንም ድረስ ተቃዋሚ መስለው የቆዩት ሰው ወደ ህወሓት ተመለሱ የሚል ትችት እየቀረበባቸው ይገኛል። እኛም ቃለ መጠይቁን ለማየት ሞክረናል። ከአንድ ሰዓት በላይ ነው
ቆይታ ያደረጉት ከመሳይ መኮንን ጋርና የተለያዩ ጉዳዮች እንዳሰዋል ከአገሪቱ አጠቃላይ ሰላም ማጣት እስከ ትግራይ ጉዳይ ድረስ ያለውን በስፋት ለማንሳት ሞክረዋል። እንግዲህ ኢንጂነር ግዳይ ጸዳጽዮን ምንድነው ያሉት? ህወሓትን ስለተጠላ ወይም ደግሞ ጥላቻ በሱ ላይ ስላለ ብቻ ልታጠፈው የምትችለው አይነት ድርጅት አይደለም ሲሉ ተናግረዋል። ነገር ግን ያው የሚነቅፉት ነገር አለ በድርጅቱ ዙሪያ፣ እሱን ያው የምንጠቅሰው ይሆናል። እንግዲህ የፕሪቶሪያ ስምምነት ከተፈረመበት የመጀመሪያው ጊዜ አንስቶ የነበረው የአፈጻጸም ሁኔታ ወደዚህ አሁን ወዳሉት የውጥረት ሁኔታ ሊወስድ እንደሚችል በግልጽ የሚታይ ነገር እንደነበረ ነው ያነሱትና ይሄም ውጥረት ሊፈጠር የቻለው ህወሓት የሚያነሱት የህወሓት ከፍተኛ አመራሮች የሚያነሱት ጥያቄ አለና ያንን ተግባራዊ ለማድረግ ጠቅላይ ሚኒስትር አብይ አህመድ የሚመሩት መንግስት ባለመቻሉ ምክንያት ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩ ከሰላም ስምምነቱም በኋላ ህወሓት ወደ ጦርነት እንዲገባ ፍላጎት ነበረው። ይሄውን ፍላጎት ምንድነው? ከኤርትራ ጋር የሚደረገውን ፍልሚያ ከፌደራል መንግስቱ ጋር አብሮ በመሆን ለመወጣትም እንዲሁም በፋኖ ከፌደራል መንግስቱ ጋር ካለው ውጊያ ጋር ተሳታፊ እንዲሆን ህወሓት እንደ ጁኒየር ፓርትነር እንዲቀላቀል ፈልገው ነበር። ሆኖም ግን ድርጅቱ ይሄን ሊቀበል ስላለመቻሉ ህወሓት ወደ ኤርትራ ለመጻመድ ወይም ደግሞ ለቅንጅት ለመፍጠር መሄዱ ተነግሯል። እሳቸው ይሄን ነገር ነው ያነሱት እንግዲህ ለማውሳት ያክል። እናም ህወሓትን እንደ አንድ ፖለቲካዊ ድርጅት ህገወጥ የፖለቲካ ድርጅት ነው ተብሎ እንዲሰረዝ መደረጉም ትልቅ ችግር መፍጠሩን ነው ያመለከቱትና ይሄ ህወሓት ከኤርትራ መንግስት ጋር ማበሩ አሁን ያለው ኢሚዲየትሊ ጦርነቱን የመጀመር ሁኔታ እንዳይኖር አድርጎታል በማለት ነው እርሳቸው ያነሱት። እንግዲህ ጦርነትን መኮነን ይገባል፣ ይሄም ሀቅ ነው። የትግራይ ህዝብ ብዙ ችግሮችን ተሸክሞ ያለ ህዝብ ነው። በግድ ወደ ጦርነት እንዲገባ መደረግ አይገባም ወይም አያስፈልግም። ጦርነት ግን ገፍቶ ከመጣ ግን የትግራይ ህዝብ ከህወሓት ጎን እንደሚሰለፍ ነው የማስበው ሲሉ የተናገሩት። እንግዲህ ይሄ አነጋገራቸው እጅጉን ትችትን አስከትሎባቸዋል። እኚህ ሰው ከህወሓት ወጡ እንጂ የህወሓት አስተሳሰብ ከልባቸው አልወጣም የሚል ትችት ቀርቦባቸዋል። ወደ ሌላ መረጃ እናልፋለን። በአዲስ አበባ ከተማ ሰላማዊ ሰልፍ ሊደረግ ነው። እንግዲህ የትግራይ ሰላምና ለውጥ ምክር ቤት ነው ይሄን ሰላማዊ ሰልፍ የሚያካሂደው ተብሏል። በትግራይ እንደሚካሄድ እየተካሄደ ስለመሆኑ በስፋት እኛም እየዘገብነው ያለነው ወታደራዊ አፈሳን ለመቃወም ነው ይሄ ሰላማዊ ሰልፍ የታቀደው። እናም በትግራይ ክልል ያለው ሁኔታ እጅግ በጣም አስከፊ የሆነ ስለመምጣቱ የትግራይ ሰላምና የለውጥ ምክር ቤት የህዝብና የመገናኛ ብዙሃን ግንኙነት ኃላፊ የሆኑት አቶ ከበደ አሰፋ ለዶይቼ ቬለ መነገራቸው ተነግሯል። ለጦርነት ምክንያት ነበረ ያሉትና በፕሪቶሪያ ስምምነት መሰረት የፈረሰውን ምክር ቤት ወደ ስራ የመለሰው ህወሓት በምክር ቤቱ በኩል አፋኝ ሲሉ አቶ ከበደ የጠቀሱትን ህግ ማውጣቱንና በዚህ ምክንያት በተለይም ወጣት ወደ አዲስ አበባ እና ወደ ስደት እየጎረፈ ይገኛል ብለዋል። እንግዲህ ይህን አፋኝና ህገወጥ ያሉትን ስርዓት በመቃወም መጀመሪያ በአዲስ አበባ ቀጥሎም በተለያዩ የዓለማችን ክፍሎች የተቃውሞ ሰልፎች እንደሚካሄዱ ነው አቶ ከበደ የገለጹት። በአዲስ አበባ ከተማ በርካታ ቁጥር ያለው የትግራይ ተወላጅ አለ። ስለሆነም የትግራይ ማህበረሰብ አባላትና ሌሎች ኢትዮጵያውያን የሚሳተፉበት ሰላማዊ ሰልፍ በቅርቡ ይካሄዳል። በመቀጠልም በተለያዩ የዓለማችን ክፍሎች ይካሄዳል ብለዋል። የትግራይ ሰላምና ለውጥ ምክር ቤት አባል የሆነው አረና ትግራይ ሊቀመንበር የሆኑት አቶ አምዶም ገብረስላሴ በበኩላቸው ከሰልፉ የሚገኘው ውጤት የኢትዮጵያ ህዝብና ዓለም አቀፍ ማህበረሰብ በትግራይ ክልል ያንዣበበውን ጦርነት በማስቀረትና ለአስገዳጅ ወታደራዊ ምልመላ በማድረግ ላይ ያሉ አካላት ለህግ እንዲቀርቡ ጫና ማድረግ ነው በማለት ነው ያከሉት። እንግዲህ
ወደፊት ሰላማዊ ሰልፉ መቼ እንደሚደረግ አልተጠቀሰም። እንግዲህ በቅርብ ቀናት ውስጥ ሰላማዊ ሰልፍ ሲደረግ የምንዘግበው ይሆናል። እኛም ልንገኝ እንችላለን። እንግዲህ ፈቃደኝነቱ ካለ በምክር ቤቱ በኩል ማለት ነው። በመጨረሻም ወደ ሳልሳይ ወያነ ትግራይ መልእክት እናልፋለን። ሳልሳይ ወያነ ትግራይ ለጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ ጽፏል። ይኸውም ደብዳቤ ጠቅላይ ሚኒስትሩ የፖሊሲ ለውጥ እንዲያደርጉ የሚጠይቅ ነው ተብሏል። መንግስት የትግራይን ህዝብ በጅምላ የመፈረጅ አዝማሚያውን እንዲያቆምና ለሰላም ያለውን ዝግጁነት በተግባር እንዲያሳይ ሳልሳይ ወያኔ በጥብቅ አሳስቧል። ድርጅቱ ይህንን ያገኘው ጠቅላይ ሚኒስትሩ በምክር ቤት ባደረጉት ንግግር የሰላም ጥሪ ለትግራይ በሚል ርዕስ ያስተላለፉትን መልእክት ተከትሎ መሆኑን አስታውቋል። ድርጅቱ በደብዳቤው ላይ እንደገለጸው የጠቅላይ ሚኒስትሩ መልእክት እንደከዚህ ቀደሙ ሁሉ ህዝብንና ገዢውን ፓርቲ የማይለይ የትግራይን ህዝብ ሰላም እንደማይፈልግ ባላንጣ አድርጎ የሚፈርጅ በመሆኑ እጅግ የሚያሳዝን ነው ብሏል። እውነተኛ ሰላም እንዲመጣ ከንግግር ባለፈ የአመለካከት ለውጥና ተግባር እንደሚያስፈልግ የጠቀሰው ሳልሳይ ወያነ የመንግስት ተግባር ግን የህዝቡን አንገብጋቢ ጥያቄዎች ከህወሓት ጋር በተፈጠረው አለመግባባት ሰበብ ለመፍታት ፈቃደኛ አለመሆንን እንደሚያሳይ ገልጿል። ለዚህ ማሳያ አድርጎ የጠቀሰው መንግስት እንደ ባንክ፣ ደመወዝ፣ ነዳጅና ሌሎች መሰረታዊ ሸቀጦች ላይ እቀባ በመጣል እንደ ፖለቲካ ጫና መፍጠሪያና ማንበርከኪያ መሳሪያ እየተጠቀመበት መሆኑን ነው። በተጨማሪም በህገ መንግስቱ መሰረት መከበር የነበረባቸው የትግራይ አስተዳደራዊ ወሰኖችና ተፈናቃዮች ወደ ቦታቸው ሳይመለሱ መቅረታቸው የመንግስትን የሰላም ዝግጁነት ትልቅ ጥያቄ ውስጥ የሚከት ሌላኛው አስረጂ መሆኑን ድርጅቱ ይፋ አድርጓል። እንግዲህ በርካታ ጉዳዮችን ያነሳል። የተለያዩ እስካሁን ድረስ አልተፈጸሙም ያላቸውን የፕሪቶሪያ ስምምነት ቅድመ ሁኔታዎችን ይጠቅስና በመጨረሻም ለትግራይ ህዝብ የቀረበው የሰላም ጥሪ ልባዊ መሆኑ የሚታወቀው መንግስት ለተዘረዘሩት ቀጥተኛ የህዝብ ጥያቄዎች በጎ ተግባራዊ ምላሽ ሲሰጥ ብቻ ነው ብሏል። ጠቅላይ ሚኒስትሩ መንግስት ለሰላም ሲል የሚጎዳውንም ነገር ቢሆን ይቀበላል ማለታቸውን የነቀፈው ድርጅቱ ለሚመሩት ህዝብ ሰላም ተብሎ የሚከናወን ተግባርና ጉዳት መታየት የለበትም ብሏል። ችግሩን ከመሰረቱ ለመፍታት የሚያስፈልገው ለህገ መንግስቱ ተገዝቶ ኃላፊነትን በአግባቡ መወጣት፣ ህዝብን እንደ ጠላት የሚቆጥርን አመለካከት ማረምና እኩልነትን ማስፈን መሆኑን ድርጅቱ በመግለጫው ማጠቃለያ ላይ አሳስበዋል። እንግዲህ ሰብስክራይብ ማድረግ አትርሱ። አብራችሁን ስለነበራችሁ እናመሰግናለን። አዳዲስ መረጃዎች ሲኖሩት ተመልሰን እንመጣለን። መልካም ጊዜ